ሰላም ውድ ጠለስ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥር 30 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሸር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ተቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ባትሆኑ እንኳ ሜምበር ለመሆን $4.99 ይጠይቃል። ሜምበር በመሆን ማበረታታት ባትችሉ ስቲከሮችን ባትገዙ እንኳን እንዴት ሰብስክራይብ ማድረግ ያቅታችኋል? ሰብስክራይብ በማድረግ ማበረታታት ሊሳናችሁ አይገባምና ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። መጀመሪያ ርዕሳችን የሎጎ ሐይቅ ሪዞርት ምርቃትን ይመለከታል። አብይ አህመድ ሎጎ ሐይቅ ሪዞርትን በሚያስመርቅበት ሰዓት ላይ ብዙ አስገራሚ ነገሮችን አድርጓል። ትናንት ከአቀባበሉ ጀምሮ ኮምቦልቻ ላይ የተደረገውን አቀባበል አይታችሁ ከሆነ በተለይ የወሎ ልጆች መገረማችሁ አይቀርም። እንግዲህ ሁላችሁም እንደምታውቁት ወሎ የተለያየ ህዝብ የሚኖርበት አካባቢ ነው። ቁጥሩ አናሳ ቢሆንም ኦሮሞውም፣ አርጎባውም፣ አገውም የሚኖርበት አካባቢ ነው። ፕሮቴስታንቱም፣ ኦርቶዶክሱም፣ ሙስሊሙም የሚኖርበት አካባቢ ነው። ኮምቦልቻ ላይ የተደረገው አቀባበል ግን ትናንትና የሆነ መልእክት አስተላልፏል። በተረፈ ዛሬ ሎጎ ሐይቅን በሚያስመርቅበት ሰዓት ላይ አብይ አህመድ ብዙ አነጋጋሪ ንግግሮችን አድርጓል። የኢትዮጵያን ህዝብ ችግር ለመፍታት ያልታደለው ጠቅላይ ሚኒስትር የኢትዮጵያ ህዝብ ዋናነት የሚያስፈልገው ሪዞርትና መናፈሻ ነው ብሎ በማመኑ የተነሳ ወሎም ላይ አንድ ሆቴል በዛሬው ዕለት መርቋል። ዘርፎ ያደየውን ህዝብ፣ ሰላም ያሳጣውን ህዝብ፣ የለጉርስ የነጠቀውን ህዝብ ቅንጡ ሆቴል በመገንባት ችግሩን ሊፈታለት እየዳከረ ይገኛል። ምን አይነት የሞኝ አስተሳሰብ፣ ምን አይነት የቂል አስተሳሰብ እንደሆነ እግዚአብሔር ይወቅ። የኢትዮጵያን ህዝብ አብይ አህመድ ትንንሽ ተራ ሆቴሎች ውስጥ ገብቶ እንኳ ካፍቴሪያ ውስጥ ገብቶ ሬስቶራንት ውስጥ ገብቶ ንድሮ ቅቅል ቀይ ወጥ እንዳይበላ ሻይ እንዳይጠጣ ያደየውን ህዝብ ባለኮከብ ሆቴሎችን ትልልቅ ሪዞርቶችን በመገንባት ማለት ነው እንኳን ገብቶ ምግብ ሊበላባቸው ሊተኛባቸው ይቅርና ሻይ ሊጠጣባቸው ያልተፈቀዱለትን ሪዞርቶች በመገንባት በኢትዮጵያ ህዝብ ዘንድ ቅቡልነት ለማግኘት እየዳከረ ይገኛል። ጨቅላው የማያርገው ጠቅላይ ሚኒስትር ሪዞርት ነው ዋና ህልሙ፣ መናፈሻ ነው ዋና ህልሙ። አንዳንድ ጊዜ የአብይ አህመድን ስራ ሳስበው ዝናሽ ታያቸውን የጠበሰው ወይ ደግሞ የመጀመሪያ ፍቅረኛውን የጠበሰው መናፈሻ ውስጥ ይመስለኛል። መናፈሻ ውስጥ የሚገርም ትዝታ ያለው ይመስለኛል። ያኔ ከበሻሻ በእግሩ የመጣ ጊዜ አዲስ አበባ ከዚህ በፊት እንደተናገርኩት ብሔረ ጽጌ ወይ የሆነ መናፈሻ አስገብታ የሆነ ሴት ዓለሙን ያሳየችው ይመስለኛል። ከዛ በኋላ ያችን ትዝታ እያሰላሰለ ለጓደኞቹ ሲተርክ ኖረ። የኢትዮጵያም ህዝብ የሚደሰተው በመናፈሻ ነው ብሎ አመነ። አንዳንድ ሰው እሱ የተደሰተበት ቦታ፣ እሱ የመጀመሪያ ደስታ ያገኘበት ቦታ ላይ ሁሉም ሰው ደስታ የሚያገኝ ይመስለዋል። ሁሉም ሰው ማለት ነው። እና ወደኋላ መለስ ብሎ ወጣትነቱን ሲያስበው መናፈሻ ውስጥ የተደሰተው ደስታ ትዝ ይለዋል። ስለዚህ ያንን በመገንባት እሱ ያኔ ያገኘውን ደስታ ለኢትዮጵያ ህዝብ ለማከፋፈል እየጣረ ነው። ይሄ መሆኑ ችግር አልነበረውም ነበር። በጣም ብዙ አሳሳቢ ነገሮች ባይደራረቡ ኖሮ ትናንት እሱ የተደሰተበትን ነገር ህዝብ እንዲደሰትበት መገንባቱ ክፋት የለውም ነበረ። ክፋት የሚሆነው ግን የለጉርስ እየነጠቀ እየዘረፈ እያደየ የማይዝናና ጭራሽ የመዝናናት ስሜት የማይሰማው ጨለምተኛ ልብ የተሸከመ ህዝብ እየፈጠረ መሆኑ ነው አስቸጋሪ ያደረገው ነገር። እስኪ አሁን አብይ አህመድ ከገነባቸው ሪዞርቶች መካከል እናንተ ተጠየቁ እስቲ። ስንቱ ቦታ ሄዳችሁ ተዝናንታችኋል? ሀለላ ሎጄ ሄዳችሁ፣ ጨበራ ጩርጩራ ሄዳችሁ፣ ቤኖ ሃኑን ነው በትክክል ስሙን ብየው ከሆነ ሄዳችሁ የተዝናናችሁ፣ ጎርጎራ የተዝናናችሁ ስንቶቻችሁ ናችሁ? ሎጎ ሄዳችሁ ወደፊት የምትዝናኑ ስንቶቻችሁ ናችሁ? የአብይ አህመድ ሪዞርቶች ጋር ካድሬ ካልሆነ በስተቀር ስፖንሰር ተደርገው ካድሬዎች አክቲቪስቶች እየሄዱ እንዲጎበኙ ሲደረግ ነበር። እንደዛ ካልሆነ በስተቀር በስብሰባ ሪዞርቶቹ እንዳይዘጉ ትንሽ ገቢ ያገኙ ተብላችሁ የስብሰባ ተሳታፊ ሆናችሁ ካልተጠራችሁ በስተቀር ስራዬ ብሎ የአብይ አህመድ ሪዞርቶች ጋር ሄዶ ሚዝናና የኢትዮጵያ ህዝብ ይኖራል? ቢኖርስ 1% ይሞላል? 0.0 ምናምን ብለን ነው ልናስቀምጠው የምንችለው። አቅሙም አይፈቅድም።
የተወሰኑ ባለጸጋዎች በተለይ ደግሞ ስርዓቱ ስር ተለጥፈው እንደ መሽገር ተለጥፈው ደም የሚመጡ ባለጸጋዎች ባለሀብቶች ሂደው አንድ ቀን ሁለት ቀን አድረውባቸው ሊሆን ይችላል። ከዛ ውጭ ግን የኢትዮጵያ ሕዝብ ገብቶም እንዲዝናናባቸው አልተፈቀደም ዋጋቸውን ስታስቡ። ስለዚህ ከካድሬና ከጥቂት ሰዎች በስተቀር የአብይ የቅንጦት ፕሮጀክቶችን ለማየት የታደለ ኢትዮጵያዊ ቁጥር በጣም ትንሽ ነው፣ በቴሌቪዥን ካልሆነ በስተቀር። ዛሬ ምን አለ? ሐይቁ ምረቃ ላይ ምን አለ? ከሐይቁ ዳር ያሉ ገበሬዎች እንዲነሱ ወስኖ መጥቷል አብይ አህመድ። የኔ ቃል የኔ ንግግር ህግ ነው በማለት ከዚህ በፊት በግልጽ የነገረን ጠቅላይ ሚኒስትር ዛሬ በሐይቁ ዳር ያሉ ገበሬዎች ላለፉት በሺህ የሚቆጠሩ ዓመታት ከአባቶቻቸው እየተረከቡ ይዞታችን እያሉ ሲኖሩ የነበሩ በሐይቅ ዙሪያ የነበሩ የሐይቅ ገበሬዎች እንዲነሱ ተወስኗል። ጌታዬ ካሳ ተከፍሎ አይደለም፣ ገፋ አርጓቸው አለ። ገፋ አርጓቸውና ትንሽ ወኮይ አድርጉበት፣ ዙሪያውን ደግሞ አትክልት ትከሉበት አለ። ጎጆ አፍርሳችሁ ወኮይ ስሩበት የሚል ትእዛዝ አስተላልፏል። እስኪ አጠቃላይ የተናገረውን ነገር ቀንጨብ አድርገን ሰምተነው እንመለስ። ዙሪያውን በሙሉ ሐይቅ፣ ለውሃው ቀረብ ያሉ ቤቶች ትንሽ ወደ ኋላ ገፋ አርገን ዙሪያውን በሙሉ ፍሩት ብንተክልበት፣ እዚህ ያሉ ስራ ወዳድ አባቶች የከባቢውን ማህበረሰብ አስተባብረው የክልሉን መንግስት አስተባብረው በሐይቅ ዙሪያ በሙሉ የገጠመ ፍሩት ቢሆን፣ እዚያ ፍሩት ውስጥ ደግሞ መንቀሳቀስ የሚያስችል ወክወይ ቢኖር፣ እኔ ዛሬ እናንተ ፊት ለፊት ቆሜ የዛሬ 800 ዓመት ገደማ የተፈጠረ ገዳም ካልኩ ከ100 ዓመት በኋላ ልጆቻችን በምን እንደሚያወሱን ማሰብ የሚያስቸግር አይሆንም። ኢትዮጵያ እንደ ወሎዬ ናት። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። እንደሰማችሁት ነው። አብይ አህመድ ከሐይቁ ዳር ያሉ ገበሬዎች እንዲነሱ ወስኗል። ሲነሱ ደግሞ ካሳ የሚባል ነገር አይታሰብም፣ የላቸውም። ኢኮኖሚውም ስለሌላቸው በጀቱም ስለሌላቸው ያለ ካሳ መሬታቸውን ለቀው ወክወይ እንዲገነባበት ትእዛዝ አስተላልፏል። ወሎዬ ሰላም የሚወደውን ያህል በጠብ ከመጡበት አገለይ ይላል አለ። እኛ ወሎዬ አይደለንም ማለት ነው። ወሎዬ አይደለንም ማለት ነው። ብዙ ቃላቶችን እናውቃለን ብለን የምናስበው በነዛ ቃላቶችም መጽሐፍ ስንጽፍ የኖርነው አናቅም ነበር ማለት ነው። እንደዚህ ያለ ቃል ወሎ የተወለዳችሁ ሰዎች ስንቶቻችሁ ታውቃላችሁ? አገለይ የሚል ከየት ነው ያመጣው? ይህን ቃል ያመጣው በእርግጠኝነት ከከሚሴ መሆን አለበት። ወርዱም ራሱ አማርኛ ወርድ አይደለም እና ወሎዬ በጠብ ከመጡበት አገለይ ይላል። እኛም ፍቅር ያልገባቸውን አገለይ ብለናል በማለት አብይ አህመድ በዛሬው ዕለት ተናግሯል። በለጠ ሞላን የወሎ ብቸኛ ወኪል አድርጎ አቅርቦታል። የወሎ ክልልነት ጥያቄም ገፍቶ እንዲመጣ ዛሬ ቼክሊስት መስጠቱን ሰምተናል። ለወሎ ክልልነት ጥያቄ ገፍቶ መምጣት አለበት። ወሎ እየተጠቀመ አይደለም ተብሏል። ከጎጃም ከሸዋ ከጎንደር ጋር ሳወዳድረው ወሎ ወደ ኋላ ዘግይቷል። ስለዚህ ይህንን አካባቢ ራሱን አስችለን ክልል ብናደርገው የሚል ስምሪት መስጠቱንም ሰምተናል። በዚህ ጉብኝት ላይ እነ እርቪን ማሲንጋ ይዟቸው እንደሄደም ተሰምቷል። እነ እርቪን ማሲንጋን ይዟቸው ሄዷል። የአፍሪካ ህብረትም ሌሎች ዲፕሎማቶችንም ይዞ ሄዷል። አብይ አህመድ ምን ያደርጋል መሰላችሁ? ከታማኝ ምንጭ የደረሰኝ መረጃ ልንገራችሁ። ትልልቅ ዲፕሎማቶችን ይዞ ከሄደ በኋላ በፖስታ $10,000 $20,000 ይበጭቃል አሉ። አፍሪካ ህብረት እንትኖች የተለያዩ ሀገራት ዲፕሎማቶች $10,000 በጨቅ አድርጎ ኪሳቸው ውስጥ ነው አሉ የሚያስገባላቸው። ከዛ አፋቸውን እንዲለጉሙ ያደርጋቸዋል። ከቻሉ እሱ እንዲወጉኑ፣ ካልቻሉ ደግሞ ንጹሃን ላይ ጭፍጨፋ ተፈጸመ፣ እንደዚህ ሆነ እያሉ መግለጫ እንዳይወጡ ያደርጋቸዋል። ለዛም ነው አሁን የተለያዩ ሀገራት በአንድ ላይ መግለጫ እያወጡ በፊት ሲያወግዙት ነበር። ኢቨን ከትግራይ ጦርነት በኋላ እንኳን የአውሮፓ ሀገራት በጋራ መግለጫ እያወጡ ሲያወግዙት ነበር። አሁን እሱ ነገር ቆሟል። ለምን ቆመ ካላችሁ አብይ አህመድ ሪዞርት በሚያስመረቅበት ሰዓት ላይ ይዞ ይሄድና እንደውሎ አበል እስኪችን ያዟት ብሎ 10,000 ያላነካካው ዲፕሎማት የለም ነው የሚባለው። ዛሬም በርካቶችን ይዞ ወደ ወሎ መሄዱ ታውቋል። ከ800 ዓመት በፊት የተገነባን ገዳም ዛሬ ስለዛ ገዳም እያወራን ነው። ይህ ማለት ደግሞ ነገ ዛሬ 100 ዓመትም ሊሆን ይችላል እኛ ስላሰራ ነው ሪዞርት ደግሞ መወራቱ አይቀርም ብሏል አብይ አህመድ። ተሳስተሃል።
ተሳስተሃል። ወደፊት ሊወራ የሚችለው ይሄ ሪዞርት በሚመረቅበት ሰዓት ላይ ወሎና ሸዋ ላይ ኔትወርክ ተዘግቶ በመቶ የሚቆጠሩ ንጹሃኖች በከባድ መሳሪያና በድሮን እየረገፉ ነበር ተብሎ ነው ታሪክ የሚጻፈው። ልትታወሱ የምትችለው የሎጎ ሐይቅ ሪዞርት በሚመረቅበት ሰዓት ላይ አብይ አህመድ በወሎ በሸዋ ኔትወርክ ዘግቶ ንጹሃንን በዘፈቀደ በከባድ መሳሪያ በድሮን ሲጨፈጭፍ ነበር ተብሎ ስምህ እንደሚነሳ አትጠራጠር። ከዛ ውጭ ግን አብይ አህመድ የህዝብን የለጉርስ ነጥቀህ ህዝብን አድህይተህ በሚሊዮን የሚቆጠር ንጹሃንን ጨፍጭፈህ አርግፈህ በሁሉም ክልሎች በወረፋ ጦርነት እያወጅክ ስታወድ ኖረህ በመጨረሻ ላይ በገነባቸው ሪዞርቶች የምትታወስ መስሎ ከሆነ ተሳስተሃል። የኢትዮጵያ ህዝብ በልኩ ይፈርዳል ጌታዬ፣ በልኩ ይፈርዳል። ያደረክበትን ሊራስ አይችልም። ዛሬ አነሰም አደገም ኢቭን በስሙ የምትሸቅጥበት የኦሮሞ ህዝብ እንኳን ተማሯል። የመጨረሻ ደይቷል፣ ተራቁቷል። የተወሰኑ አካባቢ የወጡ የብልጽግና የኦህዴድ ካድሬዎች ከነቤተሰቦቻቸው መበልጸጋቸው የሚዘነጋ አይደለም። ህዝብ እንደ ህዝብ ግን ተለውጧል ማለት አይቻልም። እና ዛሬ ታፍኖ ስለተያዘ እንጂ የኢትዮጵያ ህዝብ ብዙ የሚናገረው ነበረው፣ ብዙ የሚያቀርበው፣ ብዙ የሚጽፈው፣ ብዙ የሚተርከው የግፍ ታሪክ ነበረ። እና አብይ አህመድ ግን ዛሬም ሪዞርቱን በሚመረቅበት ሰዓት ላይ ስሙ እንዲወሳበት ብሎ ያሰራው መሆኑን ገልጿል። ሌላው በሸዋና በወሎ የታወጀውን ዘመቻ ይመለከታል። በሸዋ በወሎ ኔትወርክ ተዘግቶ ንጹሃን በዘፈቀደ እየተጨፈጨፉ ይገኛሉ። ምናልባት ኔትወርክ በሚለቀቅበት ሰዓት፣ ኮኔክሽን በሚለቀቅበት ሰዓት በጣም ብዙ ነገር ለመስማት ጆሮአችሁን አዘጋጁት። ንጹሃን ላይ እልቂት እየተፈጸመ ስለሆነ ቤት ለቤት እየረሸኑ ስለሆነ በጣም ብዙ ነገር መውጣቱ አይቀርም። ምንም እንኳን ፋኖዎችን ማግኘት ባይቻልም ለምሳሌ በሸዋ ቀጠና 2 ክፍለ ጦር የሪፐብሊክ ጋርድ ተሰማርቷል። 2 ክፍለ ጦር 6 ክፍለ ጦር ኮማንዶና አየር ወለድ እንዲገባ ተደርጓል። 1 ክፍለ ጦር የባህር ኃይል ኮማንዶ እንዲገባ ተደርጓል። ሸዋ ላይ 2 ክፍለ ጦር የ6ኛ እዝ አካል የሆኑ እግረኛ ሰራዊቶች እንዲገቡ ተደርገዋል። ናዝሬት ይገኝ የነበረውን የደቡብ እዝ 1 ኮር ከ3ኛ መካናይዝ ጋር በማቀናጀት በከሚሴ በኩል ወደ ሸዋ ቆላማ አካባቢዎች ዘቆ እንዲገባ ተደርጓል። የኦሮሞ ብሔረሰብ ዞን ጽንፈኞችን ሚሊሾችን ሸዋ ላይ አስገብቷቸዋል። አብይ አህመድ አድማ መታኝና ሚሊሻም አብሮ እንዲገባ ተደርጓል። ከምንም በላይ የሚገርመው የኦሮሞ ብሔረሰብ ጽንፈኞችን እዛ አካባቢ ሸኔም የሚባል የሚታወቀውን ህዋስ ሁሉ አስገብቶታል። አማራን የምትጨፈጨፍበት ጊዜ አሁን ነው፣ ሂሳብ የምታወራረድበት ጊዜ አሁን ነው በማለት እናስገባው ለጠለስ ሚዲያ የደረሰው መረጃ ያመለክታል። ዛሬ ብንናገር የሚያዳምጠን የለም። ንጹሃን እየተጨፈጨፉ ነው። በወግዲ ከ100 በላይ ንጹሃን ረግፈዋል። ከ100 በላይ ብዙዎች ለምሳሌ ወሎ ላይ ያሉ ይሄ በአያቴ በቅድመ አያቴ ኦሮሞ ነኝ እያለ የሚናገሩ ብዙ ደረሳዎች አሉ። ተዋህዶ ያሉ ፋኖን ሲፈርጁ የነበረ ቢሆንም ትናንትና ወግዲ ላይ ግን አብዛኛውን የተገደሉት ሙስሊሞች ናቸው። ይሄ አገዛዝ የሙስሊሙ ጠበቃ አድርገው በማቅረብ ፋኖ ተዋህዶ የኦርቶዶክስ በማድረግ በሃይማኖት ሊያጠፋ እየመጣ ነው እያሉ ሲቀሰቅሱ የነበረ ቢሆንም የወሎ አማራ ግን የዚህን አገዛዝ ምንነት በግልጽ አይቷል። ወግድ ላይ ሴቶች ሳይቀሩ ህፃናት ሳይቀሩ አብዛኞቹ የተጨፈጨፉት ሙስሊሞች ናቸው። የተጎጂዎች ቁጥርም ከ100 በላይ መድረሱን የደረሰ መረጃ ያመለክታል። በተመሳሳይ መልኩ በሸዋም ከባድ የሆነ ጭፍጨፋ በንጹሃን ላይ መፈጸሙ ሰምተናል። በሸዋ ኤፍራታና ግድም ወረዳ አርሶ አምባ ዘንቦ በተባሉ አካባቢዎች ዘግናኝ ጭፍጨፋ ተፈጽሟል። በኦሮሞ ታጣቂዎችና በመከላከያ ሰራዊት የጋራ ቅንጅት በተፈጸመ ጥቃት ከ13 በላይ የአማራ አርሶ አደሮች ተገለዋል ይላል። አንድ አካባቢ ላይ ብቻ ከ13 በላይ የአማራ ገበሬዎች መገደላቸው ተሰምቷል። ምንም እንኳን ይሄ ዘመቻ የታወጀው በዋናነት የፋኖ ዋና አመራሮችን ለመምታት ታቅዶ የነበረ ቢሆንም ይሁንና ግን በዘመቻው እየተጎዱ ያሉት ንጹሃኖች ናቸው። አገዛዙ አቅዶ የነበረው ፋኖ ዋና አመራሮች ማጥፋት፣ መካከለኛ አመራሮችን መምታት ብሎ አቅዶ የሆነ ቢሆንም ፋኖ ላይ የደረሰ ጉዳት የለም። ምክንያቱም ፋኖች አካባቢውን አቀማመጥ የሚያውቁ በመሆናቸው የተነሳ በአንድ በኩል ሲወጣ በአንድ በኩል ሹልክ ብለው እየወጡ ከዛ ውጭ ደግሞ የደፈጣ ጥቃት እየጣሉ በርካታ ጉዳት እንዳደረሱበት የሚታወቅ ነው። ስለዚህ እስካሁን ድረስ በፋኖ ላይ የደረሰ ጉዳት አለ ማለት አይቻልም። አገዛዙም ያንን ዓላማ ያሳካል ብዬ አላምንም። ንጹሃን ላይ ግን እንደፈለገ ጭፍጨፋ የሚፈጽምበትን እድል አግኝቷል። ኔትወርክ ዘግቶ
ኔትወርክ ዘግቶ ኮኔክሽን የሚባል ነገር እንዳይኖር አድርጎ አሁን በደቡብ ወሎና በሸዋ ኮኔክሽን ተዘግቷል። በጎጃም በተወሰኑ አካባቢዎች ኮኔክሽን ተዘግቷል። እነ ቄስ ሻረውን እየገደለ ይገኛል። ቄስ ሻረው የምታዩቸው ናቸው በፎቶ። እኒህ አባት ልጃቸው በፖሊስ የተወሰደባቸው ናቸው እና የታሰረ ልጃቸውን ሊጠይቁ ሲሄዱ በጩቤ ሲወጉት ይመለከታሉ። በጩቤ ልጃቸውን ሲወጉት ይመለከታሉ። ልጄን ለምንድነው እንደዚህ የምታደርጉት ብለው አባት ሲቆጡ ጭንቅላታቸውን ቀጥቅጠው ጣሏቸው። ግን ጭንቅላታቸው የተመቱት ቄስ ከወደቁበት መነሳት አልቻሉ። በዛው ህይወታቸው እንዳለፈ ተሰምቷል። በተለያዩ አካባቢዎችም እንደዚህ አይነት ግፎች እየተፈጸሙ ይገኛሉ። አገዛዙም በርካታ ጉዳት አስተናግዷል። ፖሊሶች የህይወት ዋጋ ከፍለዋል። በቋሪት ወረዳ የብልጽግና ሚሊሻን በበላይነት የሚያስተባብረው መቶ አለቃ አይቸው ሙሉ ዓለም እንደዚሁ መገደሉ ተሰምቷል። በቋሪት ወረዳ የብልጽግና ሚሊሻን በበላይነት የሚያስተባብረው መቶ አለቃ አይቸው ሙሉ ዓለም ተገሏል። በዚህም የተደናገጠው ሰራዊት ብር አዳማን ለቆ መውጣቱን የደረሰ መረጃ ያመለክታል። ለአጠቃላይ ግን በወሎና በሸዋ አገዛዙ የመጨረሻ ያለውን ዘመቻ ከፍቷል። የመጨረሻ በቃ ይህን እርግጠኛ ሆኖ መናገር የሚቻለው ከዚህ የበለጠ ዘመቻ አማራ ምድር ላይ ሊታወጅ አይችልም። አለኝ የሚለውን ሪፐብሊክ ጋርድ ኮማንዶ፣ አየር ወለድ፣ የባህር ኃይል ኮማንዶ፣ የስድስተኛ እዝ አካል የሆኑ እግረኛ ሰራዊት፣ ደቡብ እዝ የመሳሰለ የኦሮሞ ልዩ ዞን ሚሊሾችን ጭምር ሚሊሾችንና የሸኔ ታጣቂዎችን ጭምር ያሳተፈበት ዘመቻ ነው እና ከዚህ የበለጠ ዘመቻ ወደፊት ያውጃል ተብሎ አይታሰብም እና እንደ አፋብን የተናበበ ዘመቻ ያስፈልጋል። የተናበበ ካልተናበቡ በስተቀር ከባድ የሆነ ጉዳት ሊደርስ ይችላል። አሁን እቅዱ ምንድነው? ሸዋና ወሎ ላይ ያለውን ኃይል በመጠራረግ ከዛ ሰሜን ላይ ያለውን ሂደን እንበጣጥሳለን ነው እና ይሄ ነገር እንዳይወጣ ነው። በየተራ እንዳንጠፋ እንተባበር እያልን ስንቀሰቅስ የነበረው ለዛ ነው። አሁን ሸዋ ላይ የሚፈጸም ጥቃት ነገ ለአድዋ ይተርፋል። ይህንን መረዳት ባትፈልጉም ዛሬ ሸዋ ላይ የሚፈጸም ጥቃት ነገ አድዋ ላይ የሚፈጸም ጥቃት ነው። ከሸዋ በማስከተል ወደ ነው የሚዘመተው፣ ወደ አድዋ ነው የሚዘመተው። ጌታዬ እንደዛ ነው እና ጦርም አስገብቷል። ትናንትም የኢኮኖሚስትን ዘገባ መሰረት በማድረግ የደረሰንም መረጃ መሰረት በማድረግ ወደ አፋር በርካታ ኃይል እያስጠጋ መሆኑን ገልጸናል። ወደ አፋር በርካታ ኃይል እያስገባ ነው። ምክንያቱም ምርጫ ሊያካሄድ እንደማይችል ተረድቷል። ምርጫ በአማራ ክልልና በትግራይ ክልል እንደማይካሄድ ተረድቷል። በወለጋም እንደዚሁ ምርጫ ማካሄድ አይችልም። ስለዚህ አገዛዙ ባለ በሌላ ኃይሉ ሸዋና ወሎ ላይ አስጥቶ ከዛ ትግራይ ላይ ገብቶ ቲፒኤፍ ምንም ኃይል ስላለ ትግራይ ገብቶ እነዛን ከከተማ አስለቅቆ እንደገና ምርጫ አካሂዶ መውጣት ላይ አብይ አህመድ እቅድ። ይሄንን ማክሸፍ ያስፈልጋል። ብቻውን ተወዳድሮ ለአንድ ቀን ለሁለት ቀን ምርጫ ሰላማዊ ሁኔታ ፈጥሮ ከዛ በኋላ አሸንፍ ያለው እያለ መውጣት ነው እቅዱ። ትግራይ ወደ 18 ፓርቲ አደራጅቷል። አማራ ክልል ወደ 20 ፓርቲ ተደራጅቷል። ስማቸውን አናቃቸውም፣ አማራዎች አናቃቸውም። ትግራይ ክልል ያሉትን ፓርቲዎች ትግራዮች አያውቋቸውም። ማን ነው የሚያውቀው ካላቸው ኦህዴዶች ናቸው የሚያውቋቸው። አደራጆቹ እነሱ ናቸው። ፓርቲዎቹ ባለቤት እነሱ ናቸው። በጀት የበጀቱት እነሱ ናቸው። አመራሮቹን ያዋቀሩት እነሱ ናቸው። ስለዚህ በአማራም በትግራይም ያሉ ፓርቲዎች የማን ናቸው? የኦህዴድ ፓርቲዎች ናቸው። ከዛ ውጭ በአብይ አህመድ ዘመን በምርጫ ተወዳድሮ አሸንፋለሁ ብሎ አሁን ላይ የሚደራጅ ይኖራል ተብሎ አይታሰብም። በራስህ ከተደራጅም ተለቃቅመህ እስር ቤት ትገባለህ። እንደነ ክርስቲያን ታደለ እስር ቤት ትገባለህ። እንደነ ዶክተር ቴዎድሮስ እስር ቤት ትገባለህ። ይሄ ግልጽ ነው። በተረፈ የተናበበ ዘመቻ መክፈት ያስፈልጋል። እንደ አፋብን ሸዋ ላይ በተለይ ደግሞ የህልውና ጉዳይ ነው ተብሎ በጣም በርካታ ኃይል ገብቷል። ስለዚህ ይህን ታሳቢ አድርጎ መንቀሳቀስ ያስፈልጋል። ሌላው የአቶ ልደቱን ሐሳብ ይመለከታል። አቶ ልደቱ አንድ ሰነድ ይፋ አድርገዋል። 5-6 ገጽ ያለው ሰነድ አዘጋጅቶ ዛሬ ይፋ አድርገዋል። በ2018 ምርጫ ሚናችን ምን ይሆን በሚል ርዕስ የሚጠቅመን ዘርፋዊ ተሳትፎ እንጂ አጠቃላይ የምርጫ አቀባ ወይም ባይኮቲንግ አይደለም በሚል ርዕስ ሐሳቡን አጋርቷል። ወደ 6 ምክረ ሐሳቦችም አቅርቧል። ካሁኑ ምርጫውን ባይኮት ከማድረግ ይልቅ 6 ሐሳቦችን ተግባራዊ ማድረግ ያስፈልጋል ብሏል። እኒሁም አንደኛ በቅድሚያ በምርጫው ለመሳተፍ ቢመዘገቡ ብሏል። ሁለተኛ ገለልተኛ የሆኑ ዓለም አቀፍ የምርጫ ታዛቢዎችን
ምርጫውን እንዲታዘቡ አጥብቀው ቢጠይቁ ብሏል። ዓለም አቀፍ ታዛቢዎች ምርጫውን እንዲታዘቡ የመጎትጎት ስራ መስራት ያስፈልጋል ብሏል። ሶስተኛ ለምርጫ ተብለው የሚዘጋጁ የውይይትና የክርክር መድረኮችን የአገዛዙን የአፈና ድርጊቶች ለማጋለጥና ህዝቡን ለትግል ለማነሳሳት ቢጠቀሙበት መልካም ነው ብሏል። ለምርጫ ተብለው የሚዘጋጁ የውይይትና የክርክር መድረኮችን የአገዛዙን የአፈና ድርጊቶች ለማጋለጥና ህዝቡን ለትግል ለማነሳሳት ቢጠቀሙበት መልካም ነው ብሏል። ግን ያው ለኢትዮጵያ ህዝብ ከኢትዮጵያ ህዝብ የተደበቀ ነገር አለ ብዬ አላስብም። እያንዳንዱ ነገር ግልጽ ነው። መናገር ነው እንጂ የተከለከለው አገዛዙ የሚፈጽመውን ነገር ያልተረዳ ኢትዮጵያዊ ይኖራል ተብሎ አይታሰብም። በህይወቱ ውስጥ በጎጆው ውስጥ እያየው ስለሆነ ስለዚህ ለመናገር መድረኮችን መጠቀም ተገቢ ነው ብሏል። እኔም በዚህ እስማማለሁ። የተቃዋሚ ፓርቲ ደጋፊ የሆነው ህዝብም በነቂስ ወጥቶ ካርድ እንዲወስድ ማድረግ ያስፈልጋል ብሏል። በምርጫው አጠቃላይ ሂደት ላይ የተፈጸሙትን የአፈናና የማጭበርበር ድርጊቶች በአግባቡ ተመዝግበው ቢያዙ መልካም ነው ብሏል። በአምስተኛ በምርጫው አጠቃላይ ሂደት ላይ የተፈጸመውን የአፈናና የማጭበርበር ድርጊቶች በአግባቡ ተመዝግቦ መያዝ ያስፈልጋል፣ ሰንዶ መያዝ ያስፈልጋል ብሏል። በስድስተኝነት ሂደቱ ነፃና ዲሞክራሲያዊ አለመሆኑን ለህዝብና ለዓለም አቀፍ ህብረተሰብ በማያከራከር መጠን በተግባር ካጋለጡም በኋላም ከድምፅ መስጫው ዕለት በፊት ከምርጫው ራሳቸውን ቢያገሉ መልካም ነው ብሏል። አሁን ከሚለቁ ይልቅ አሁን ከምርጫ ራሳችንን አግልለናል ብለው መግለጫ ከሚሰጡ ይልቅ መጨረሻ ላይ ሲደርሱ የምርጫው ሂደት ነፃና ዲሞክራሲያዊ ያለመሆኑን ለህዝቡና ለዓለም አቀፍ ማህበረሰብ ካጋለጡ በኋላ ከድምፅ መስጫው ዕለት በፊት ራሳቸውን ቢያገሉ መልካም ነው ብሏል። ያስማማል። እኔም በዚህ ሀሳብ እስማማለሁ። ግን የመጨረሻው ቅድመ ሁኔታ የመጀመሪያው ሆኖ መቀመጥ መቻል አለበት። የመጀመሪያው ሆኖ መቀመጥ አለበት። አንዳንዶቹ በዚህ መልክ ቀጥለው ስድስተኛ ላይ ሲደርሱ ዘለውት ሊያልፉ ይችላሉ። ምክንያቱም በርካታ ፓርቲ አደራጅቷል። ብልጽግና ችግር የለበትም። ትግራይ ላይ ፓርቲ አደራጅቷል። አማራ ላይ ፓርቲ አደራጅቷል። ደቡብ ላይ በጣም በርካታ ፓርቲዎችን አደራጅቷል። ከ80 በላይ ፓርቲ አለ። በደቡብና በተለያዩ የኢትዮጵያ አካባቢዎች ከ80 በላይ ፓርቲ አደራጅቷል። ስለዚህ አብይ አህመድ የፓርቲ ችግር የለበትም። ምናልባት ዋናዎቹም ቢያገሉ አጃቢ ሆኖ ምርጫው ላይ እንዲሳተፉ ያዘጋጃቸው ስላሉ የዛ ችግር ያጋጥመዋል ብዬ አላስብም። ከዛ ውጭ ግን ዓለም አቀፍ ማህበረሰብ አላየ አሁን ላይ ሚና አለው ብዬ አላስብም። የአሜሪካ ፖለቲክስን ተመልከቱት እንዴት እንደሚያስጠላ አሁን ላይ እየተከሰተ ያለው ነገር። ዶናልድ ትራምፕ የለጠፈውን ቪዲዮ አይታችኋል? ኦባማና ባለቤቱን በጦጣ መስሎ ቪዲዮ ለቆ በሬሲዝም እየተወቀሰ ይገኛል። ሬሲስት እየተባለ ይገኛል። ዶናልድ ትራምፕ በራሱ አካውንት ላይ ነው ያንን ቪዲዮ ያጋራው። በየቀኑ ያለውን ኮንስፓይሬሲ ስትመለከቱ የራሳቸው አጀንዳ በጣም በርካታ ነው። የነ ኤፕስቲን ፋይል በየቀኑ በዙር ነው የሚለቁት፣ በዙር ማለት ነው። ከዛ ውጭ ደግሞ ከዚህ ከቲፒኤስ ጋር ተያይዞ ከኢሚግራንት ጋር ተያይዞ እያካሄዱት ያለው አፈሳ የራሳቸው ችግር ከመጠን በላይ ሆኖባቸዋል። ለእነሱ ራሱ አጀንዳ ዳይቨርት ለማድረግ ኢራን እያሉ ይገኛሉ። ኢራን እንደውም በትናንትናው ዕለት እኔ 1-2 ቦምብ ይጥላል ብዬ ስጠብቅ ነበረ። ካለው ዘመቻ አንጻር ዲሞክራት ብቻ ሳይሆኑ ሪፐብሊክም ጭምር የዘመቻው አካል ሆነው ነበር። ዶናልድ ትራምፕ በቅርቡ እኔ ከስልጣን ሁሉ ሊነሳ ይችላል ብዬ አስባለሁ። በእኔ ግምገማ ከትናንት ወዳ የለቀቀው ቪዲዮ ብዙ መዘዝ ይዞበት መጥቷል። ምንም እንኳን የስታፍ ሜምበሮች ናቸው የለቀቁት ዶናልድ ትራምፕ ሳይሆን የዋይት ሃውስ የስታፍ ሜምበሮች ናቸው የለቀቁት ብለው የማሟከት ስራ ቢሰሩም ህዝብ አልተቀበላቸውም። ስለዚህ ዓለም አቀፍ ማህበረሰቡ የራሱ የሆነ ነፍ አጀንዳ አለው፣ ትልልቅ አጀንዳ አለው እና አምነስቲ አሁን ላይ ስለ ዶናልድ ትራምፕ በሱ ጉዳይ ላይ መግለጫ እየሰጡ ይገኛሉ። የሂውማን ራይትስ ምናምን የሚባሉት እንዲዳከሙ ተደርጓል። እና ዓለም አቀፍ ማህበረሰብ ያን ያህል ተጽዕኖ ይኖራል ብዬ አላስብም። አሁን ላይ የሀገራት እድል ያለው በራሳቸው መዳፍ ላይ ሆኗል። በተረፈ ግን አቶ ልደቱ ያስቀመጣቸው 6 ቅድመ ሁኔታዎች ተግባራዊ ቢደረጉ በግሌ መልካም ነው ብዬ አስባለሁ። አሁን ላይ ራስን ከማግለል ይልቅ የምርጫ ክርክር ላይ የሚዘጋጁ መድረኮች ላይ በግልጽ እዛው ቁጭ ባሉበት ለመናገር አመቺ ሁኔታ ስለሚፈጥር ልክ ዶክተር ደሳለኝ ከአንድ ቀን በፊት
ዳንኤል ክብረት በተቀመጠበት ማንነቱን ሲነግረው እንዳየን ሁሉ እዛ ላይ የመናገሪያውን መድረክ መጠቀም ወሳኝ ነው ብዬ አስባለሁ። መጨረሻ ላይ ግን ማግለል ግድ ነው። በምንም መልኩ ቢሆን አብይ አህመድ ጋር ተወዳድሮ አሁን ላይ ሊያሸንፍ የሚችል የለም። በጀት አለ፣ በቂ ዝግጅት እንዳያደርጉ ተደርጓል። ተንቀሳቅሰው ቅስቀሳ የሚያደርጉበት የሰላም ሁኔታ የለም። እሱ በተለያዩ ኃይሎች ተከቦ ያካሂዳል። ምርጫ ቅስቀሳውንም ያካሂዳል። ምርጫውንም ሊያካሂድ ይችላል በአንዳንድ ቦታዎች ላይ። ለተቃዋሚዎች ግን ምቹ አይደለም። ምቹ ስላልሆነ ምርጫ ላይ መሳተፍ አብይ አህመድ እንዳያሸንፍ ከማድረግ የዘለለ ፋይዳ ሊኖረው አይችልም። ሌላው በነመላኩ አለበል የሚመራው ስኳድ አማራ ክልልን ሙሉ ለሙሉ ጠቅልላችሁ አስረክቡኝ እያለ ይገኛል። አማራ ክልልን ሙሉ ለሙሉ ጠቅልላችሁ ብታስረክቡኝ ልክ እንደ ደቡብ ጎንደር አንዳንድ አካባቢዎች ሁሉ ምንም አይነት አማጺ የማይንቀሳቀስበት ክልል ፈጥሬ አስረክባችኋለሁ እያለ ኦህዴድን በመጀንጀን ላይ ይገኛል ይላል የደረሰ መረጃ። እንደ እውነቱ ከሆነ እኮ ስልጣኑ አሁንም ቢሆን የተያዘው በእነሱ ነው። እርግጥ ነው የብአዴን መዋቅር ውስጥ ከጎጃም ገባ፣ ከወሎ ገባ፣ ከሸዋ ገባ፣ ሁሉም ቢሆን ጸረ አማራ መሆኑ እርግጥ ቢሆንም ግን ደግሞ ስልጣኖች የተያዙት በእነሱ መሆኑ መታወቅ መቻል አለበት። የጎንደር ልጆች እንደዚህ አይነት መረጃ ሲወጣ የሆነ አካባቢን ከማጥቃት እንዳታያይዙት። ምክንያቱም ጎንደር ላይ 30 ብአዴን ቢኖር ወሎ ላይ 3 ብአዴን ቢኖር የተሻለ ተጠቃሚ የሚሆነው ወሎ ላይ ያለው ነው። አናሳ ቁጥር ያለው ነው የተሻለ ተጠቃሚ የሚሆነው፣ ምክንያቱም ትንሽ ጠላት አለው ማለት ነው። 30 ብአዴን ካንተ አካባቢ ከወጣ 30 ጠላት አለ ማለት ነው። ምክንያቱም የሚያራምዱት ጸረ አማራ አይዲዮሎጂ ስለሆነ ከበላይ የመጣላቸውን ጸረ አማራ ነገሮች ተግባራዊ የሚያደርጉ በመሆናቸው የተነሳ ካንተ አካባቢ በርካታ ብአዴን አለ ስትባል በርካታ ጠላት አለኝ ብለህ ነው ልታስብ የሚገባው እንጂ የጎጤ ልጅ ተጠቃ ምናምን ብለህ የምትወራጭ ከሆነ ብአዴን ወጥመድ ውስጥ ገብተሃል ማለት ነው። ትችቱም ከዛ የመጣ አለመሆኑ መረዳት ያስፈልጋል። ግን እና ያለው መንበር ሰሞኑን ስኳድ ቲክቶክ ላይ የሚያሰራጨውን ነገር ገብታችሁ ተመልከቱ። የሆነ አካባቢን እንዴት እያደረጉ እንደ ህዝብ እንደሚሳደቡ እንደ ህዝብ እንዴት እያደረጉ እንደሚዘልፉ ጠቅላላ በሌሎች አካባቢ ያሉ የተወሰኑ ብአዴኖች መቀላቀላቸው ከንክኗቸው ሙሉ ለሙሉ እኛ እንቆጣጠርና አማራን ሰባብረን እናስረክብ እያሉ ስለሆነ አጀንዳውን ይፋ ማድረግ መረጃውን ይፋ ማድረግ ያስፈልጋል በሚል አስተሳሰብ ነው ይሄን ያቀርብ ነው። ስለዚህ ፌደራል ላይ ካሉ አመራሮች መካከል 11ዱ የመላኩ አለበል ሰፈር መሆናቸውን ማወቅ ያስፈልጋል። እንደ ክልልም ስንመጣ ክልልም ላይ በዋናነት ካየን ቦታው የተያዘው በእነዚህ ሰዎች ቢሆንም ይሁንና ግን ሙሉ ለሙሉ ጠቅልለን እኛ ካልያዝነው እያሉ ይገኛሉ። እኛንን አማራን በደንብ መስበር የምንችል ማስገበር የምንችል እኛንን እያሉ ይገኛሉ። እርግጥ ነው ከወሎ ቢመጣ እንዳልኳችሁ ከሸዋ ቢመጣ ከጎጃም ቢመጣ ለጎጃም ሊጠቅም አይችልም፣ ከወሎ ቢመጣ ለወሎ ሊጠቅም አይችልም። ግን አሁን ላይ ደግሞ ይህን ስርዓት በዋናነት ከሱ ጋር ተለጥፈው እየበሉ ያሉት እነማን እንደሆኑ ማጋለጥ ስለሚገባ ነው። በቀጣይ ወልቃይትን በተመለከተ እዛ ጋር ማን ስንት ዶዘር ወሰደ፣ ማን ስንት እስካቫተር ወሰደ፣ ለነማን መኪና ተከፋፈለ፣ ለነማን መኖሪያ ቤት ተከፋፈለ የሚለውን በዝርዝር ይዤ የሚመጣ ይሆናል። በነገራችን ላይ ሙሉቀን ሰጥዬ ከሚመራው አሚኮ ቢሮ ውስጥ ከ60 በላይ ባለሙያዎች በጣም በአጭር ጊዜ ውስጥ ለቀዋል። ከ60 በላይ የደረሰ መረጃ እንደዚህ ይላል። ነገረ አሚኮ በዚህ 6 ወር ብቻ 60 ሰራተኛ ለቀዋል። በጣም የሚገርመው የሚለቁ ሰራተኞች በቁጥር ብዛት ሲታይ አንድ አካባቢ ናቸው ይላል። እውነታው በግልጽ ማጣራት እንደሚቻለው 90% የጎጃም ልጆች ናቸው እየለቀቁ ያሉት። ሙሉቀን ሰጥዬ ስኳድ አባል መሆኑ የአደባባይ ሀቅ ነው። በአሁኑ ሰዓት ሙሉቀን ሰጥዬ የእርጋ ሲሳይን የአማራ ክልል ርዕሰ መስተዳድር ለማድረግ ውስጡን ከሚሰሩ ሰዎች መካከል አንዱ ነው ይላል። የሚገርመው ሁሌም በበዓል ቀን ለከፍተኛ አመራሮች የበዓል መዋያ ተብሎ በተለያየ ምክንያት በጣም ብዙ ብር ይከፈላል። ምክንያቱም በሁሉም ክፍል የአንድ አካባቢ ሰዎች ብቻ ናቸው ያሉት አሚኮ ውስጥ። ይህም ከዚህ በፊትም የደረሰ መረጃ የሚያመለክተው ይህንን ነው። አሚኮ ውስጥ ያሉ ባለሙያዎች፣ ዳይሬክተሮች፣ የቡድን መሪዎች እነማን ናቸው? ዝርዝሩን እስኪ አምጡትና አሁን ያቀረብኩት ውሸት መሆኑን አስተባብሉት። ሙሉቀን ሰጥዬ በአሚኮ ውስጥ የሰገሰጋቸውን ባለሙያዎች፣ ዳይሬክተሮች ጨምሮ እና ያለው መንበር ጋር የሚነጋገርበት የራሱ የዋትሳፕ ግሩፕ አለ እና ጸረ አማራ ፕሮፓጋንዳም የሚነዛው እና አጀንዳ የሚሰጠውም በዛ የዋትሳፕ ግሩፕ ነው ይላል የደረሰን መረጃ። እና ይሄ ኃይል ነው አሁን ላይ የአማራን ትግል ፈታኝ ያደረገው ይሄ ኃይል ነው።
ይህ ኃይል ታዲያ ማንንም የማይወክል መሆኑ ሊታወቅ ይገባል። በአካባቢው ስም የሚነግድ ቢሆንም ለአካባቢው ራሱ ጸር ተውሳክ የሆነ ስብስብ መሆኑ ይታወቃል። ከራሱና ከቤተሰቡ ውጭ ለማንም የማይጠቅም በአካባቢው ስም ከመነገር ባለፈ ለአካባቢው አንድ ቅንጣት ልማት ጠብ አድርጎ የማያውቅ ስብስብ መሆኑ መታወቅ አለበት። በተረፈ ግን ይህን መረጃ ማምጣት ያስፈለገው ሁሉንም ጠቅልዬ እኔ ልውሰደው የሚል አስተሳሰብ ውስጥ ስለተዘፈቀ ነው። አሁንስ ቢሆን ማን ነው የጠቀለለው ለማለት ነው ይሄን መረጃ ያመጣ ነው። አሁንስ ቢሆን የአማራን ስልጣን ተቆጣጥሮ አማራን እያወደመ ያለ ማን ነው? ኦህዴድን እየጠቀመ ያለው ማን ነው? ትግላችንም ፈተኛ ያደረገው ማን ነው የሚለው መታወቅ ስላለበት ነው እላለሁ። በተረፈ የዛሬ ፕሮግራማችን ይሄን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር ያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። በተለይ ደግሞ ሰብስክራይብ ሳታደርጉ አትውጡ እንላለን። እናመሰግናለን።